አታምጣው ስለው አምጥቶ ቆለለው አለ ያገሬ ሰው። አሁንም አንድ ምርቃት ልመርቃችሁ ቤተሰቦች። የዛሬውን ቪዲዮ እኔ ቀኑ ራሱ የምር ቀኑ ራሱ አጥሮብኛል ለማየት ማለት ነው። ሰዓቱ እስኪደርስ ድረስ ቸኩያለሁ በጣም እና እኔ እስካሁን ድረስ ውስጤ ማመን አቅቶት ማለት ነው። አምላኬ ሆይ ይሄንን እስከዛሬ ፖስት አድርገው ያቁም ቀን ላይ ይሄንን ፖስት ያደረጉት እኛን ለማንጫጫት ነው። ስለዚህ ማታ ብሩኬም ሶሲም አንድ ላይ ይመጡና ፕራንክ ነው ብለው ሁሉም ነገር ተስተካክሎ ሀይሚና ብሩኬ ታርቀው ሶሲና ዳኒ ታርቀው ከዛ የዳኒ 100,000 የሀይሚ 200,000 ይከበር ይሆናል የሚለው ውስጤ ላይ ያድሯልና እውነት ይሁን ያድርግልን። አሜን በሉ በፈጠራችሁ። ቢሆንም ባይሆንም የእውነት በቃ ውስጤ እንደዛ እየጠረጠረ ነው ማለት ነው። ምናልባት ይሄ ቢሆንስ ግን ወይኔ ፈጣሪ ምን አለ ብታረገው ለአንተ ምን ይሳናል እያልኩ ነበር እግዚአብሔርን። በቃ ይሁን በቃ እንዴት ነው ታሪክ ቢቀየር ደግሞ እስከዛሬ እንደዚህ ፖስት አድርገው አያውቅም። ዛሬ ከምን የተነሳ ፖስት ሊያደርጉ ቻሉ? ቀን ላይ ያሰቡት ተንኮል አለ። ማታ ምናልባት ሰርፕራይዝ ሊያደርጉን ነው። ብሩኬም ሊመጣ ነው፣ ሶሲም ልትመጣ ነው፣ ከዛ ሰላም ሊፈጠር ነው። እንደዚህ አይነት ነገር ውስጤ ላይ ያደረብኝና ቢሆን ደስ ይለኛል። እግዚአብሔር ታሪክ ይቀይራልና ታሪኩን ቢቀይረው ደስ ይለኛል። ሁላችንም ደስ ይለናል። የእውነት የኛ መከፋት እስካሁን የኛ ማዘን ችግር የለውም። እነሱ ታርቀው ሰው በሆኑ ፕራንክ ነው ብሎ በመጡ ማለት ነው። በቃ ይሄ የኔ ምኞት ነው። ቢሆን ደስ ይለኛል። ይሁን ይደረግልን በሉ፣ አሜን በሉ። የምር ሊሆንም ይችላል በነገራችን ላይ። ካልሆነ ግን ነገሩ የከበደ ነው የሚሆነው ማለት ካልሆነ በጣም ነው የሚያስጠላውና ለማንኛውም ብሩኬ አንድ ጥቅስ ፖስት አድርጎ አገኘሁትና እሱ ምንድነው የሆነው እንኳን ሆነ እግዚአብሔር ይመስገን የሚለውና ቪዲዮ ስለነበር የሆነው እንኳን ሆነ የሚለውን ነው ስክሪንሺት ያረኩትና ሌላኛው ቪዲዮ ነው። ሰሊ 19 የምትባል ልጅ ናት ፖስት ያደረገችው። ደግሞ ብሩኬ ሼር አድርጎ ስላየው ነው። እንደዛ አይነት ፖስቶች ብዙ ጊዜ ያው ለሁሉም ሰው አይታዩም፣ አጋጣሚ ነውና እኔ የሰሊ ተከታታይ ስለሆንኩ ነው ሰሊ ፖስት የምታደርገው ነገር ብሩኬ ደግሞ ሪፖስት ሲያደርገው የደረሰኝ ማለት ነው። ለብዙዎቻችሁ ላይደርስ ይችላል፣ አጋጣሚ ነውና እኔ እንጃ የብዙዎቻችሁ ልብ ተሰብሯል ዛሬ ማለት በጣም ግራ የሚያጋባ ሁኔታ ውስጥ ነው። ግን ደግሞ ምንም ማድረግ አይቻልም። በቃ ማንንም ቢሆን መጥፎ መናገር አስፈላጊ አይደለም። እንግዲህ ሁለቱንም እንወዳቸዋለን። ምርጫቸውን ማክበር ነው ያለብን። አማራጭ ምንም ማድረግ አንችልም። በግድ ሀይሚ የብሩኬ ካልሆነች ብሩኬ በግድ ሀይሚ ካልሆነ ብሎ ጦርነት የለም። እነሱ ያውቃሉ ምርጫቸውንና እነሱ ከጨከኑ ምንም ማድረግ አንችልም። ግን እኔ አሁንም ቢሆን ያው ይለያያሉ የሚለው ሀሳብ አሁንም የለኝም። ማለት የሰው ልጅ አመትም 2 አመትም እንኳን አይደለም 1 ወር ይቅርና አመትም 2 አመትም ተለያይቶ ተመልሶ ይታረቃል። ወርም 15 ቀንም ከዛም በላይ ተጣልቶ ይታረቃልና አሁንም ቢሆን ሀይሚና ብሩኬ ይለያያሉ የሚለው ኖ ውስጤ አምኖ አልተቀበለም፣ አይቀበልምም። እንግዲህ ፈጣሪ አንድ ያደርጋችሁ። ከዛ በላይ ምንም ምለው ነገር የለምና ብሩኬ ደግሞ ያው የሆነው እንኳን ሆነ ነው እንግዲህ የሚለው ጥቅሱ። አንዳንዴ ነገሮች ለበጎ ነው ማለት ለሁሉም ነገር እግዚአብሔር ምክንያት አለው ለሚመጣው ነገር በሙሉ ማለት ነው። አንዳንዴም ሊነጋ ሲል ይጨልማል ይባል የለ አይታወቅም። ሀይሚ እንደዚህ ጭክን ያለችበት ሀይሚ እንደዚህ ይሁን በቃ በመጨረሻ ደረጃ የደረሰችበት እንግዲህ ወይ ምናልባት መታረቂያቸው ደርሶ ይሆናል አይታወቅም። እግዚአብሔር ታሪክ ቀያሪ ነው። ብሩኬም እንግዲህ አይታችሁታል። ትላንትና ስፖርት እየሰራ ነው፣ ብረት እየገፋ ነው። ዳኒ ይሄንን አይተህ እኔ እንጃ
ብሩኬ ደቁሶ ደቋቁሶ እንደው ዛሬ ራሱ መጥቶ ማለት ነው አንተ ሀይሚል የ200 ያከብራለሁ ብለህ ቀጭንቧ ስትል መጥቶ ደቁሶ ደቋቁሶ ሀይሚን አንጠልጥሎ ይዞ ቢሄድ ደስ ይለናል። የምሬን ነው የእውነት። እና ሀይሚዬ ደግሞ የኔ ቆንጆ እኔ እየተሸወድሽ እንደሆነ ይገባኛል፣ ግን ደግሞ ምንም ማድረግ አንችልም። እንግዲህ አንቺ ከፈለግሽውና ከፈቀድሽው ምንም ማድረግ አይቻልም። አንቺ ታውቂያለሽ ለራስሽ እንግዲህ ህፃን አይደለሽም። እና ማሽን ላይ እያረረ ትስቃለች አሉ፣ እየተቃጠለች እየተንጣጣች ትስቃለች አሉና አሁንም ቢሆን ውስጤን ደስ ባይለውም እኔ ሁኔታዋ ግርም ይለኛል። በቃ አልበገር ባይነቷ፣ እልህኝነቷ በቃ ማለት እሷ የፈለገችው ብቻ ማንንም አልሰማም ባይነቷ ይሁን ብቻ። ግን ጉብዝና አልበለው ጎበዝ ናት፣ ጎበዝ ናት። ይሄንን መቋቋሟ 1000 ምናምን ስድብ መቋቋሟ እኔ ጎበዝ ናት ነው የምለው። የምር እኔ እንጃ እኔ ብሆን ዝር አለም ወደ ሚዲያ። በእርግጥ ያው ያደረገችው ነገር ልክ አይደለም። ታስታውሱ ከሆነ የሆነ ጊዜ ላይ የብሩኬን 200K ሀይሚ በሌለችበት ነው የተከበረው። እንደዚሁ የሆነ የሌለ ሙድ ውስጥ ገብተው እና በጣም ተናደን ነበረ። በብሩኬ ሳይሆን እና ክብርልህ ብለው ባሽቃበጡ ሰዎች በጣም ተናደን ነበረ ሁላችንም። ሀይሚ በሌለችበት እንዴት 200K ይከበራል እነሱ ሳይስማሙ ብለን ሁላችንም ተናደንበት ነበርና አሁኑ ሀይሚዬ ደግሞ ብሩኬ በሌለበት ልታከብረው ነው። ግን አሁንም እሱ አይደለችም፣ ባለፈውም እሱ አይደለም፣ አሁንም እሱ አይደለችም። ያው ዳኒ ነው፣ በዳኒ ቤት ነው የሚከበረው። በሷ ቤት ቢሆን ደስ ይል ነበር። ጀመር 200Kዋ መከበር ያለበት በሷ ቤት ነበረ፣ በዳኒ ቤት። ለምን የሀይሚ 200K ይከበራል? በራሷ ቤት ነበር መሆን ያለበት። እና ያው ደስ ባይልም ግን ምንም ማድረግ አንችልም። ምክንያቱም ሀይሚን ብሩኬም እኩል የለፉበት ነው ይሄ ቻናል። ስለዚህ ሁለቱም በደስታ ቢያከብሩት። አሁን ደግሞ ልደቷ ደርሷል። ኦሬዲ ሳምንት ነው የቀረው መሰለኝ። ዛሬ ቀን ስንት ነው? በ16 ነው ልደቷም ደርሷል። እና ብቻ ከባድ ነው ነገሩ ሁሉ። ብሩኬም እንግዲህ አይዞ ፈጣሪ የሆነህ ወንድሜ፣ አትናደድ። ሀይሚዬ ልህ ውስጥ ገብታህ ነው ጠልታህ እንዳይመስልህ፣ አትናደድ። ዞሮ ዞሮ በእርግጥ እንዳየው ከሆነ ኖርማል ነው፣ ፈታ እያልክ ነው። በቃ አይሞቀኝ አይበርደኝ አይነት ነገር እየተጫወተ ነው ብሩኬና፣ ይመችው። እግዚአብሔርን እንኳንም ያልከፋ። ያው መቼም አንዳንዴ ውስጣችንን በውስጣችን አድርገን በውጭ ፈገግ እንላለን፣ ግን ይሄ ደግሞ ጠንካራ ጎናችንን ነው የምናሳየውና ዳኒ ደግሞ ጠብቅ እንግዲህ ብሩኬ ደስቆ ደሳስቆ ባይጥልህ ምን አለ ትላላችሁ?